የውብ ጥለቶች ፍቅር። በአንድ ውብ ተራራማ መንደር ውስጥ ሰመረ የሚባል ጎበዝ ሽመናተኛ ይኖር ነበር። ሰመረ በቀለማት ያሸበረቁና ውስብስብ የሆኑ ጥለቶችን በመስራት በመንደሩ የታወቀ ነው። በየቀኑ በማለዳ ተነስቶ በሽመና መሳሪያው ላይ ተቀምጦ ክሮቹን ሲያስተሳስር ይውላል። በዚያው መንደር ውስጥ አልማዝ የምትባል ሰዓሊ ትኖር ነበር። አልማዝ የተፈጥሮን ውበት፣ የተራራዎቹን ግርማና የአበቦቹን ቀለም በብሩሽና በስዕል ሰሌዳዋ ላይ መግለጽ ትወዳለች። የእሷ ስዕሎች ሕይወት ያላቸው ይመስላሉ። አንድ ቀን ማለዳ ሰመረ በሥራ ላይ ያለ አልማዝ በፊቱ አለፈች። ለጥቂት ሰከንዶች ዓይን ለዓይን ተገጣጠሙ። ያ ቅጽበት በሁለቱም ልብ ውስጥ አዲስና ለስላሳ ስሜት የፈጠረ ነበር። ሰመረ ደፍሮ ወደ አልማዝ ቀረበና የሠራውን ጥለት አሳያት። ይህ ጥለት የተሠራው ከልብ ነው፣ እንደ አንቺ ስዕሎች ውብ እንዲሆን ሞክሬያለሁ አላት። አልማዝም በሥራው ጥራት ተደንቃ በፈገግታ ተመለከተችው። አልማዝም በበኩሏ የሳለችውን አዲስ ስዕል ለሰመረ አሳየችው። ሰመረ በስዕሏ ውስጥ ያሉትን ቀለሞችና የጥላ አጠቃቀም አይቶ ተደነቀ። የአንቺ ቀለሞች ለኔ ጥለቶች አዲስ ሕይወት ይሰጧቸዋል ብሎ አደነቃት። ከዚያ ቀን ጀምሮ ሁለቱም ብዙ ጊዜ አብረው ማሳለፍ ጀመሩ። በአንድ ወቅት በአደይ አበባ በተሸፈነው ሰፊ ሜዳ ላይ በእግር እየተጓዙ ስለ ሥራቸውና ስለ ሕልማቸው በደስታ ያወሩ ነበር። በድንገት ሰማዩ ተቀይሮ ዝናብ መዝነብ ጀመረ። ሁለቱም ወደ አንዲት ትልቅ ዛፍ ጥላ ስር በመሮጥ ተጠለሉ። ዝናቡ መሬቱን ሲያርሰው፣ እነሱም በዛፉ ስር ሆነው የዝናቡን ድምፅ በዝምታ ያዳምጡ ነበር። ዝናቡ ካባራ በኋላ ሰመረ ለየት ያለ ስጦታ ለማዘጋጀት ወሰነ። ሌሊቱን ሙሉ በሻማ ብርሃን ተቀምጦ ለአልማዝ የሚሆን እጅግ በጣም ቀጭንና ልዩ ጥለት ያለው የሐር መሸፈኛ ይሸም ጀመር። አልማዝም በበኩሏ ለሰመረ የሚሆን ልዩ ስጦታ ማዘጋጀት ፈለገች። ስቱዲዮዋ ውስጥ ሆና የሰመረን ምስል በሰሌዳ ላይ በታላቅ ጥንቃቄ ትስል ነበር። በስዕሉ ላይ የሰመረን ደግነትና ጥንካሬ ለማሳየት ሞከረች። ፀሐይ ልትጠልቅ ስትል ሁለቱም በተለመደው ቦታ ተገናኙ። ሰመረ የሸመነውን የሐር መሸፈኛ ሰጣት፣ አልማዝም የሳለችውን ምስል አበረከተችለት። ስጦታዎቹ የቃላት መግለጫ የማይፈልጉ የፍቅር መግለጫዎች ነበሩ። በዚያው ምሽት በአልማዝ ቤት ውስጥ የቡና ሥነ ሥርዓት ተደረገ። የቡናው መዓዛና የፍቅራቸው ጣዕም ቤቱን ሞላው። ሰመረና አልማዝ አብረው ሲሆኑ ዓለም ሁሉ የበለጠ ውብ እንደሆነች ተሰማቸው። ሰመረና አልማዝ ለዘላለም አብረው ለመኖርና ሥራዎቻቸውን ለማቀናጀት ወሰኑ። ፍቅራቸው እንደ ሸማ ጥለት በጥብቅ የተሳሰረ፣ እንደ ስዕል ደግሞ በየቀኑ የሚታደስና የሚያምር ሆነ።